ደግሞ ያለውን ሰው ፊት ለፊቱ አቀርብለታለሁ። ውሸት ይሁን እውነት ይሁን እኔ ዮኒ ባለፈውም ነግሬሃለሁ። በጣም ራሴን ስሸነግለው የነበረው በመሃላችን ሰው የሚያወራው ወሬ አለ። ሰው የሆነ ነገር እያለው ነው እንጂ እኔና እሱን ለዚህ የሚያዳርስ ምንም አይነት ነገር የለም በመሃላችን። ወይም ደግሞ ያለ ጥፋቴ እኔንም ሆነ ሳራ ዳጣ ነፍሷ እስኪወጣ ነው የምትወደው ነፍሱ። ይህንን ነገር የቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በአዝናኝ የኢቢኤስ ፕሮግራሞቹ የምናውቀው ወጣቱ ጋዜጠኛ ጌታሁን አሰፋ በአፍንጫው የኦክሲጅን ቱቦ አድርጎ በማሽን መተንፈስ ምን ያህል ከባድ እንደሆነ አይቻለው ሲል ያጋራው የቪዲዮ መልእክት በአድናቂዎቹ ዘንድ ታላቅ ድንጋጤንና ስጋትን ፈጥሮ ውሏል። ሰላም እግዚአብሔር ይብዛላችሁ ወደና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ልኝ ባላችሁበት የእግዚአብሔር ሰላም ፍቅር ብዝዝት በለ አዲስ ለመጣችሁ እንኳን በሰላም መጣችሁ፣ ለነበሮቹ እንኳን በሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ሰፖርት ስለምታደርጉ በጣም እጅግ አድርጌ ለመሰገነው። አሁን ድጋፋችሁ አይለየን፣ አበረታቱኝ እላችኋለሁ። እንግዲህ ከአንድም ሁለት ርዕስ ይዤላችሁ መጥቻለሁ። ምንድነው ደግሞ ዋነኛው ነገር የጆከርና የሙኒት ጉዳይ በጣም ወደ ሌላ ነገር እያመራ ነው ማለት ነው። ወደ ፖለቲካ ገብቶ ሌላ ነገር እያመራ ነው። ሁለተኛ ነገር ደግሞ ኢቢኤስ ላይ የሚሰራ 20 በ60 ነው 20 በ30 የሚል ወንድማችን ስሙን ይቅርታ አላውቀውም እና የሚሰራ ወንድማችን የኦክሲጅን ታሟል ምናምን እየተባለ የተሳሳተ መረጃ እየተለቀቀ ይገኛል ማለት ነው። እና ያንን ነገር ለእናንተ እውነተኛውን ነገር የደረሰኝ መረጃ ወደ እናንተ ለማድረስ ነው ብያለ። ወደ መጀመሪያ ርዕሴ ስመለስ እንግዲህ የሙኒትን እና የጆከርን እንግዲህ ሲሰዳደው አንተ ከዱባይ አባረራለሁ፣ እንደዚህ አደርጋለሁ እንግዲህ ያው እሷ እንደተናገረችው ከሆነ ጆከርም እንደተናገረው ከሆነ የዱባይን ሰዎች የማባረር ስልጣን ተሰጥቷታል መሰለኝ። እንግዲህ ከቆንጽላ ይሁን ከምን ይሁን አላቅም ዲፖርት የማድረግ ከዱባይ የማባረር ተሰጥቷት ይሁን አላቅም። ይሄንን ነገር እኔ በደንብ ብሪቭ አልሆነልኝም፣ ግልጽ አልሆነልኝም። በምን አይነት በኩል ነው ሰው የምታባረረው? ከምን አይነት በኩል ነው ዲፖርት የምታደርገው? እሷ ኤጀንሲ ውስጥ ነው የምትሰራው። ሰው ደግሞ ያለ አግባቡ ያለ ምንም ነገር ጥፋቱ እንዴት ከሚሰራበት ቦታ ተፈናቅሎ ወደ ሌላ ቦታ እንዴት ዲፖርት ሊደረግ ይችላል የሚለው ጥያቄ ተፈጥሮብኛልና ይሄንን የምታውቁ ካላችሁ ኮመንት ሴክሽን አሳውቁኝ ማለት ነው። ወደ ጉዳይ ስገባ ግን ሙኒት ይቅርታ አድርጉልኝ፣ እኔ ባለፈን ሰርቼ ነበር በዛ ጉዳይ ላይ እኔ ሁለተኛ መምጣት አልፈለኩም ነበር። ግን እኔ በፖለቲካው ሳይሆን እንዶ ሰውኛ ሰው ይሄን ነገር አጥፍተሃል ይቅርታ ጠይቅ ሲባል የቆየውን ነገር መዞ ማምጣትና በዚህ ጉዳይ ነውና እኔ ይቅርታ አልጠይቅም፣ በሀገር ጉዳይ ነው፣ በህብረተሰብ ጉዳይ ነው፣ በጓደኛ ጉዳይ ነው፣ በግለሰብ ጉዳይ ነው ብሎ ይቅርታ የሚጠየቅበትን ነገር እኮ ዝርዝር አቴንዳንስ እኮ ወይ ሊስት ያወጣም እኮ ሰው አጥፍተሃል ሲባል በእንደዚህ አይነት ነገር አጥፍተሃል ይቅርታ ጠይቅ ሲባል እሺ ያው ለሀገርም ይሁን ለግለሰብም ይሁን ለጓደኞቼ ለቤተሰብም ይሁን አጥፍቻለሁ ይቅርታ ማለት ሲገባት ሌላ ፖርሽን ይዛ እየሄደች ነው ማለት ነው። እና ይሄ ምንድነው የሚባለው በተፈጥሯችን ሰውን አላረለ በቃ በኔ መሪነት በኔ ብቻ መንገድ ሂዱ የሚል ሰው በጣም ጥሩ አይደለም ማለት ነው። በመቀጠልም ደግሞ ሰው በተፈጥሮ ማለት ነው ይቅርታ ጠይቅ ሲባል ያው ሁሉ ህዝብ በተሰበሰበበት ይቅርታ ጠይቅ ሲባል ቢያጠፋም ባያጠፋም ይቅርታም ይጠይቃል ማለት ነው። ከዛ በኋላ ግን ይቅርታ ከጠየቀ በኋላ ወይም ከመጠየቁ በፊት ራሱ ይሄ በዚህ በኩል ላይ እኔ አጥፍቻለሁ በዚህ በኩል ላይ ግን አላጠፋውም እናንተ የተረዳችሁበት ምንድነው ብላችሁ ትጠይቃላችሁ ማለት ነው። በዚህ የተረዳችሁ መንገድ ስህተት ነው እንጂ እኔ በዚህ በኩል አልተረዳሁትም በዚህ በኩል አላልኩም ነበር ቢባል መልካም ይሆናል ማለት ነው። ግን በአጠቃላይ እኔ አላጠፋሁም እና እኔ ይቅርታ ጠይቀ ማለት በጣም ሪስፔክትፉል ነው እኔ የተሰማኝ በአጠቃላይ ማለት ነው። ሁለተኛ ነገር ደግሞ እሷ ሌባ ተባልኩኝ እንደዚህ ተባልኩኝ እሷ እንደዚህ ተባልኩኝ የተባለው እሱ በተዘዋዋሪ ዓለም የሚያውቀው ነገር ነው እና ያን ሆነ ግን እስኪ እኔ ስለገረመችኝ ነው ዋነኛው ነገር እስኪ ከራሳቸው ድምጽ ሼር አድርግላችሁ ማለት ነው። የራሳቸው ድምጽ አዳምጡና
እስኪ ፍርዱ ስጡ ማን በዛው ደግሞ ኮሜንት አሳውቁኝ ይላችኋል። ወደ ቪዲዮ በ24 ሰዓት ውስጥ አልሽ፣ በ88 ሰዓት አልሽ፣ በ78 ሰዓት አልሽ አለው። እኔ ምድር ላይ ነኝ ሲሆን ስታደርጊው እኔም ማድረግ ያለብኝን ነገር አደርጋለሁ ብያለሁ። ከዛ ውጭ ትልቁ ነገር ምንድነው? ማህበረሰብ እንደ ማህበረሰብ ትልቅ ማህበረሰብን ሌላ ማህበረሰብን አንተ ስለምትወድ አንተ የምትቆምለት ዓላማ ከዛ ጎን ያለው ማህበረሰብ ሌላ ማህበረሰብ ዝቅ አድርገህ ያኛው ማህበረሰብ ከፍ ማድረግ የሚሰጥህን ነገር ከፍ ሊያደርግ ዝቅ ሊያደርግልህ ይችላል። እኛ ዛሬ የምንሳደደውም ምድርም ላይ የሚሞተውም ወገናችን ደምን ባያለቀሰ ዛሬ በድሮን ታውቃለህ፣ አማራ ላይ ያለውን ስቃይና መከራ እሷ 13000 ሰው ይዛ የአማራ ገጽታው እርስ በርስ መገዳደል፣ የአማራ ገጽታው እርስ በርስ መዋጋት መተራረን ነው። ይሄንን እንደቀልድ ካያችሁት እኔ ወጥቼ ሄዳለሁ። በመጀመሪያ ደረጃ እኔ ከማህበረሰብ በላይ አይደለሁም። ካሜራዋን ከፍታ ያንን ያጣጣለችው ማህበረሰብና ጉራጌም የራሱ እንትን አለው፣ ኦሮሞም የራሱ እንትን አለው። አማራም ሰፊ ማህበረሰብ ለማንም ለጋስና ለማንም ክፉ አይደለም፣ ለጥላቱ ራሱ ክፉ አይደለም። ቲክታክ ላይ ያላችሁት አማራዎች ብትል አይ ይሄን ብትል አሁን ያልሰማም በተደጋጋሚ ሪከርዱ መመለስ ይችላል። ፔጅም ላይ አስቀምጨዋለሁ። የአማራው ገጽታ እርስ በርስ መገዳደልና መተራረን ነው። እዚህ ሚዲያ ላይ ያላችሁ አማራዎች እኮ እርስ በርሳችሁ ነው የምትጣሉ። እርስ በርሳችሁ ነው ሚዲያ ላይ እንኳን አትስማሙ። ሚዲያ ላይ ያላችሁ ብላ ብትጠራ ችግር። የአማራው ገጽታ ማለት ግን 14000 ሰው ይዛ ጉራጌንና ኦሮሞን ሂዱ ያቸው አጅማል ላይ ከሌላ ሌላው ማህበረሰብ እርስ በርሱ እኮ ሲተራረድ እናውቃለን። አማራ ዛሬ ወንድሞቻችን ሞሮቻችን እስር ቤት የገቡ ዛሬ ወንድሞቻችን ጫካ የገቡ ለነጻነት እህቱ ስትታረድበት እናቱ ስትደፈር እፊቱ ህፃን ልጅ ሲታረድ በድሮን ሲጨፈጨፍ ሲገፋ ከነበረው ንብረት ላይ ሲፈናቀል ዛሬ የትልልቅ ወንድሞቻችን በየሀገሩ ላይ ተሳደያለ ከኔ ጀምሮ ተሳደናል በማንነታችን። እሷም ዛሬ ትኩረት አድርጋ በምንድን ነው የምትፈልግበት ምክንያት በማንነታችን ነው። ስለዚህ ይሄን ሰፊ ማህበረሰብ መጀመሪያ ቆማ ይቅርታ አስጠይቅልኝ። ከዛ በተረፈ ለሌላ ሰው ጥሪ የህሜት ነገር እንደዚህ ያላወራው ነው ያላችሁትን ያደረጋችሁትን ነገር መዘራዘር ካለብን በደንብ እንዘራዘራለን። መነጋገር ካለብን በደንብ እንነጋገራለን። አንድ እኔ ጆከር ውሸት የሚባል ላንቺ ምንም አይነት ጥላቻ የለኝም። አሲዘዋለሁ ብለሽ ስትፎክሪ ከሁለት ወር በፊት ደውዬልሻለሁ በተደጋጋሚ በስልክሽ ላይ አውርተንበታል። ይሄን በግሩፕም እነሴዶ ረባቡ ማገናኝተውን አውርተንበት ተመልሰሽ መተሽ ዘራፍ ብለሽ ስድብ የጀመርሽው አንቺ። ከዛ በኋላ እኔ አንቺን ስም አንስቻለሁ። እኔ ከብዙ ሰው ጋር እነጋገራለሁ። ከብዙ ሰው ዱባይ ነው የምኖረው። አሁንም ዱባይ ነው ያለሁት። ማንም ለሚያስይዘሽ ሰው አለሁኝ። ከሌላ ሰው ለማዳን ምናምን ኖ መዘርዘር የፈለግሽውን ነገር መዘርዘር ትችያለሽ። ማውራት የፈለግሽውን ነገር ታወሪያለሽ፣ መልስ እሰጥሻለሁ። እናድራለን እንውላለን። አንድ ውሸትን ያልጨምር። አሁንም አሲዘዋለሁ፣ በእኔ በኩል ላለ ነገር አሲዘዋለሁ። ዘራፍ አካኪ ዘራፍ ለምትይው ነገር ስራሽ ነው፣ ስራ ተሰጥቶሽ ነው። ኤምባሲ ድረስ ደህንነት ቢሮ ሁሉ ተሰብስበሽ ስራ እንዳለሽ ሁሉ ነገር ተነግሮልሻል። አውቃለሁ ያም ስራ እንዳለሽ። ያ ስራሽ ስለሆነ እኔ ይቅርታም እንድጠይቅኝ አልፈልግም። ግን አሁን ወጥታ ለተናገረችው ያንን ሰፊ ማህበረሰብ ላቆሸሸችው ዛሬ እየሞተና እየተገደለ እየተፈናቀለ ላለ ማህበረሰብ በዚህ ልክ 14000 ሰው ይዛ ላቆሸሸችው ማህበረሰብ ትውጣና ይቅርታ ትጠይቅ። በልጅ ዙሪያ ተናግሬያለሁ። ልጅ እኔ አላመጣሁም። ብልጽግና ራስሽ ፌስቡክ ላይ የለጠፍሽውን እንጂ ከውስጥ ፈልፍለን አይደለም ያመጣው። ፌስቡክ ላይ ያለውን አመጡት። ብልጽግና እንደሆንሽ የጻፍሽበትን የአብይ አህመድን ፎቶ ለጥፈሽ የሰራሽውን አምጥቶ ለጥፎ አሳየ። ከዛ ውጭ ስድብ እንኳን ቃል ላፊ አልተናገረም ልጁ። በቃ ዝጋው፣ አይተነዋል፣ ዝጋው አልኩት፣ ዘጋ። ከዛ አባትሽን የእናቴን ፎቶ አምጥቶ ምናምን ርካሽ ቦታ ምናምን ሌባ ብለውኛል አለች። ራስሽ አመንሽበት እኮ ነው። ወደ 100 ምናምን ሰው አለ። አንቺ ራስሽ አመንሽበት። ማንም የሚልሽ አዎ ሌባ ብዬ መነሻው ሳራ ለሀበሻ ቤት ቁጭ ብለሽ ራስህን ታውቃለህ ማለት በውስጥ ለሰው ሁሉ የምትነጂውን ነገር 28000 ሰው ራስህን ማን እንደሆንክ ታውቃለህ፣ አንገቴን ይዤ አስገባሃለሁ አልሽ። እኔ ሞኝ አይደለሁም፣ በደንብ አውቃለሁ። መጥቼ እዚህ የሆነ ቤት ነው ሌባ ብዬሻለሁ። ራስሽ ታምኒበታለሽ። አሁንም 100 ምናምን ሰው አለ። ሐሰት አይደለም ይሄ ትክክለኛ ተግባርሽና አንቺን የሚገልጽ ነገር እንጂ የተናገርኩት ህሜትም አይደለም። ግን አሁን የምፈልገው ይሆን ይሄን ለማለት ፈልጋ ነው ሳትሉ 14000 ሰው ይዛ ማህበረሰብን እንደ ማህበረሰብ እርስ በርሱ ነው የሚተራረደው የአማራ ገጽታው ብላ ነው የተናገረችው። አላልኩም ካለ ቃል በቃል አመጣዋለሁ። አሁን ይሄንን ወጣ ይቅርታ ትጠይቅ። እኔ አንተ ሀ ስላልክ ሀ አልልም። ሆ ማለት ከተመቸኝ ሆላለሁ። እንስሳ አይደለሁም፣ ሰው ያለውን አልልም። ለአንተ የራሴ አመለካከት አለኝ። የፈለገው ሰው የፈለገ አይነት አመለካከት ይኖረው።
የራሴ አስተሳሰብ አለኝ፣ የራሴ አመለካከት አለኝ። እኔ ያየሁትን እናገራለሁ። ስንት በዱር እያለ ስንት በጫካ በተራራ በሜዳ እያለ የነዛ ሰዎች ቤተሰቦች ሲሞቱ ሲታመሙ የሚበሉት ሲያጡ እዚህ ጋር አማራ ነኝ ብሔርተኛ ነኝ እያለ የሚጮሁ ሰው ያደረገው ነገር አለ። እርስ በርስ እንተዋወቃለን። ከዛም አልፎ ተርፎ በመላው ዓለም ያሉ ሰዎች $1 ሆነ $1000 ሲያወጡ ብሎ የሚወጣው የሚዲያ ሰው ነው። እነዛ ሰዎች አይደሉም። ምንም ሳያደርጉ በምላሳቸው ብቻ የሚታወቁ ሰዎች እኔ አማራ እርስ በርስ ነው የሚፋጨው ላልኩት ነገር ትልቅ ኢሹ ማንም የሚለው ነው ትልቅ ኢሹ ተደርጎ ተያዘ። እንግዲያውስ ነገ በፓርላማም በታላቅ ባለስልጣኖችም በባለጊዜዎችም በማንም ሊነሳ የሚችለውን ሴት ከሰሳውን ሴት ሰደባውን ሴት ማሳደዱን ህፃናትን ማስተጓጎሉን ምን አልታሰበበትም? እውነት አማራነት ተሰምቷቸው ከሆነ እውነት ይሄ ተሰምቷቸው ከሆነ እኛ እርስ በእርስ ነው የምንፋጨው አልኩኝ። ያንንም ደግሞ በግልጽ የሚታይ ነው። አሁንም ደግሜ የምናገረው እኔ በምኖርበት አካባቢ እና እያቸው በምን ኬዝ ሆነ ደቡቦች ጋር ብትሄድ ሽማግሌ ያላቸው መጀመሪያ ሽማግሌያቸው ፊት ቀርበው ሲጀመር ይፈቱታል። ካልፈቱት ያፈነገጠ ነው እዚህ ሚዲያ ጋር የሚመጣው። በተረፈ ደጅ ለደጅ ሲረዳዱ ትተህ ነው። እቀናለሁ ፐርሰናሊ ካላስ የራሴ ስሜት ነው። እቀናለሁ በዚህ በኦሮሞዎቹ እቀናለሁ፣ በስልጤዎቹ እቀናለሁ እና የኛ ልጆች ጋር መጠፋፋት መርዝ ተበላሉ፣ ስህር ተበላሉ፣ እንዲህ ተደራረጉ የሚባለው የማን ልጆች ነው? ፈልግልኝ ዮናስ ግባ። እኛ ሲህርና ተበላሉ የሚልልን ማስቆማት አሁን እኔ ማንም ዝም አያስብልኝ። ታሪካ ነው የተጣላችሁ ወደ ማህበረሰብ አትሂጂ። አንተ ነው ማህበረሰብ ውስጥ የከተተው አንተ እኔ ልታጠፋ መጣህ። እኔ ሲህርና እንትን የሚባል ነገር እኛ ውስጥ ላይ የለም። በግሌ ጉዳይ እንደ የሆነ ግልጽ ሰው ነው። 15000 ሰው እኮ ነው ያለው። ማንኛውም አማራ ነው ምንድን ነው ስድብ እየተሳደበች አይደለም። ሲህር እኮ ማለት ነው። አንድ ጊዜ አንድ ጊዜ አንተ ሹመቴ ላይ ነበር ስልጣን እነሱ እዛ ይገፉናል። እናንተ ከዚህ የምትመጣው ነገር የለም። የት አለህና ነው የምትመጣው? እኔ ልጠይቅ ሙና፣ ያ ፒክቸር የዛሬ ስንት ዓመት የተፖሰተ ነው ንገረኝ። የዛሬ ስንት ዓመት ሁላችን የምናሽቃበጥበት ጊዜ ኒው ይር ላይ ይሄንን እንትን አምጥተው ነበረ። ፕሮፋይል ፒክቸር የምታደርግበት አምጥተው ነበር። መቼ እንዳደረኩት ራሱ አላስታውሰው። ሁላችንም አብይ የሚባል ሰሞን ነበር። አዎ አድርጌውም ከሆነ በግል ላይፍ ማንም አይመለከተው። እኔ ብልጽግና ነኝ ብዬ ሳጠቃ ያን የተነሳና አጥቃኝ። እዛም ደግሞ አማራ እየተባለን እንገፋለን። ቦታ የለንም፣ ድምፅ የለንም። እነሱ ጋር እኛ ኤምባሲ እኔ ተብሎ ስብሰባዎች የምካፈል ሴት አይደለሁም። ማንም የሚመሰክረው በግዳጅ ጉዳይ ያለ ኑ ስባል ነው የሚሄደው። ግዳጁም ደግሞ ራሳቸው የፈተፈቱት ጠቢያን ጊዜ በሳራ አልሀበሻ ሰበብ የተፈጠረው ለዛ ጉዳይ ነው ተጠርተን ሄድ ነው። ደግሞ ቀንደኛ ሰዎቹ እዛ ውስጥ ነበሩ ለሱ የሚያቀብሉት። ምን እንደተነጋገርን ምን እንደተባባለን ያውቃል። ግን እኔን መልክ ለማሳጣት እኔ የምነግርህ ነገር ማንም አያስተዳድረኝም። እኔ ላይፍ ያስተማረችኝ ሴት ነኝ። የምናገረውን የማደርገውን የማውቅ ነኝ። አቡ ይናገር አንዴ ፕሊዝ። እሺ መልስ እኮ መስጠት አለብኝ። አንድ ጊዜ አቡ እንዲናገር አድርጉት አንዴ ፕሊዝ። በመጀመሪያ ለእኛ ሁለታቸውም እህትና ወንድሞቻችን ናቸው። አንድ እዚህ ላይ እህቴ ሙኒት ላይ ያየሁት ስህተት አሁን አማራ ይሸመጋገላል ችግራቸውን ይፈታሉ ባለችው ዙሪያ ለምሳሌ ሸምጋይም ሆነ አስታራቂ ከኛ በላይ የለም። ችግሩ የመናናቅና ያለመደማመጥ ነው። ለምሳሌ እውነታው ጆከርና ሙኒትን አንድ ጓደኛ ጋር ሆነን ደውለን ወደ 50 ደቂቃ ተቀምጠን ረግጠሽን እኮ ተሻል ሙኒት፣ እንግዲህ ከዚህ በላይ ምን እናድርግ? ችግራችሁን ለማርገብ እኮ ተቀምጠን ታውቃላችሁ አይደል? ሁሉ ነገራችሁ ማን ነው? አንድ ለሊት ቁጭ አድርገን ለምን ታያለሽ? እኔ ወቀሳ የምትመጣው አንተ ሲጀምር ማለት እኔ ወቀሳ የምትመጣው the first night ማን ነው ቁጭ አድርጎ ያሳደረ? ቁጭ ብለህ ቤት ስታስረግጠኝ ለዛሬ ደግሞ ልትወቅሰኝ አንድ ጊዜ ታወሪያለሽ። በእንትኑ ማለት እውነቱን እውነት ብለን ስንሄድ ነው። ለምሳሌ የሚደረገው ልክ አማራው ራስ በራሱ ተመካክሮ ችግሩን እንደማይፈታ መደረጉ ጥሩ አይደለም። ይሄ የአዝማሪውና የቀልዱን ተይውን ይሄ ተይነሽ ወደ አንቺ ትኩረት ሲያተኮር 2500 ሰው ገልብጬ ነው የወጣሁት። ሁሉም ሰው ያውቃል። ምክንያቱም መጀመሪያ አልገባኝም ጉዳዩ ግን ሌላ አሽሙርና ምናምን መሆኑን ሳቅ ነው። ጆከርም ሌሎችም አሉ የእሷ ስም እኔ ቤት አይጠራም ብዬ ገልብጬ ወጥቻለሁ። ምናልባት አንዳንድ ገና ሳልነቃ የተቆራረጠ ደርሶች ሊሆን ይችላል። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ ላይ መሆኑን ሳቅ ገልብጬ ወጥቻለሁ። ግን ለምን ረግጠሽን ወጣሽ? ለምሳሌ እንደ እህትና እንደ ወንድም ጥፋታችሁን አይተን ሰው ዛሬ ሶሻል ሚዲያ ላይ መጫወቻና መሳለቂያ ነው። የኛን መጣላት የኛን መባላት የሚፈልግ ብዙ ነገር አለ። እዙ ታረቁ ብለን 50 ደቂቃ ተቀምጠን አውርተን አንቺም ችግርሽን አውርተሽ እሱም ችግሩን አውርቶ
አንቺ ማን እንዳደረሽበት እሱም አይደርስብሽም ብለን በቃ ካሁን በኋላ ከቻላችሁ አብራችሁ ስሩ፣ ካልቻላችሁ ደግሞ በራሳችሁ ጠሪቃ ሂዱ እና አሁን ይቅርታ ተባባሉ ስንልሽ ረግጣን ወጣች። ዘግቶባት ነው የሰደውል ሀቢባ ቤት ገብታ አየናት። በጣም በጣም እንወደው ትልቅ ጓደኛ ወንድማችን ነው፣ ይሰማ ይችላል። ሁለት ሆነን ማንም ሰው በእኛ መካከል የሚገባ የለም የእህትና ወንድሞቻችን ችግር እንፈታለን ብለን እሱ መልስ ከሰጠህ በኋላ እኮ ማለት አሁን አንቺ እናንተ ገብተንባችኋል ማለት ነው። እኔ እንዲህ አይነት ወሬ ነው የምጠላው ማለት የማሳጣት ነገር አንቺና ጆከር ጉዳይ እየገባለሁ። አንድ ጊዜ ጆከር ቆይ፣ እኔ እየገባለሁት ለጆከርም ጠበቃ አይደለም፣ አንቺና ጆከር መካከል አይደለም እየገባለሁት። እኛ ሽማግሌ የለንም፣ ሌላው ይታረቃል ባልሽው ዙሪያ መልስ ለመስጠት እንጂ በአንቺና በሱ መካከል እንዳገባም ብለሽኛል፣ አልገባሁም። ናባይ ሰዎች ቪዲዮ እየቆራረጡ ልክ እኔ ከጆከር ጎን እንደቆምኩ እያደረጉ የሚያሳዩት አክት እኛን ለማጣላት እንጂ እኔ ከሁለታችሁም ጎን የለው። ገብቷችኋል? አሁን ግን መናገር ያስኩት እኔ በነገራችን ላይ ቅር ብሎኛል። የዛን ጊዜ መቼም አንዳንድ ጊዜ የተሰጠ ስለሚናቅ የሆነ ነገር ንቀሽ ረቅጠሽን እንደወጣሽ ነው የተሰማን። እውነት ነው፣ ምንም ጥርጥር የለ። እህቴ ብዬ አክብሬ ለምነን በዛ ሁሉ ሰዓት አውርተን ረቅጠሽን ወጥተሽ ጉዳዩን እንዳዲስ ስታካሂጅ በጣም ነው የከፋን፣ በጣም ነው የደበረን። ምንም ጥርጥር የለው። ማለት ሽማግሌ እንደሌለን ተውና ተው የሚል አስታራቂ ራስ በራሳችን ችግራችን ለመፍታት እንደማንሞክር አታድርጉ ለማለት ነው። ገብቷችኋል? እኔ ሞኒተቴ ነው። ለምሳሌ እዚህ ለአንድ ነገር ጆከር ወንድሜ ነው። እኔ ችግር በደረሰብኝ ጊዜና በዛን ጊዜ ሁሉም ሰው የሚያውቅ ነው። እኛ አመስጋኝ ህዝቦች ነን። ሰዎችን ስናመሰግን ካደረጉልን በላይ አድርገን የምናመሰግን ህዝቦች። አሁን ብዙ ሰዎች አንዳንድ ሰዎች እኔ በሙኒት ላይ ምንም ነገር ያደረኩት የለ፣ እስካሁን ከማንም ጎን አልቆምኩም። ምናልባት በአዝማሪው ዙሪያ መጥተው አሽሙር ያዙ፣ በኋላ ሙኒት ላይ የሚሆኑ ታርጌት ለሙኒት ሲሆን ገልብጬ ወጥቻለሁ። ስለዚህ ሙኒት እንደ እህት እኔ ቪዲዮም አለ እህቴ በሞቴ ሰሞን ነበርና እንደ እህት ፊቴ የቆመችልኝ እሷ ከሰጠችኝ 5000 የዱባይ ድርሃም ያሳየች ስሜት ነበር የገዛኝ። ለምን ተነካን የሚለው ስሜቷ፣ ለምን ወንድሜ ነኩት የሚለው ስሜቷ ነበር እኔ የገዛኝ። ገብቶሃል? ከብሩ በላይ እኔ ብሩ ሳይሆን ያላት ሰውነቷ አስተሚንቀጠቀጥ ስልኬ ዝግያ ባላት ሰዓት ያየሁትን ሳይ እውነት እህቴ የተወለደች ነው የመሰለችኝ። በዛን ሰዓት ግን ጆከር እኔ ጋር ነበር። እሷ ቢሮ ስንሄድ ጆከር ነበር። ያው ስለማታውቀው ሊሆን ይችላል። እሷ ቢሮ ስንሄድ በዛ ሰዓት ላይ ለምሳሌ እኔ ጆከርን አላመሰገነውም፣ ግዴታው ነው። ሙኒትን ተሁሉም በላይ አመሰገንኳት። ለምን ሙኒት ጋር አንድ ቀን የተደዋወል ነው ሳውዲ ያለው ዱባይ መጥቼ ተደዋውለን አናቅም። እዛ ገንዛ ችግር ላይ መጣ። በዛን ጊዜ ያንን አክት ስታሳየኝ በጣም ልቤ ገባች እና አሁንም አላስረገጥኩሽም ለማለት ነው። ግን እኛ ከሁሉም በላይ ቀድመን ችግራችንን ለመፍታት ማንኛውም ሳንሞክር አንቀርም። እዚህ ሶሻል ሚዲያ ላይ እየመጣ የሚራገጠው በውስጥ አንሰማም እያለ ነው። መናናቅ ይሄ ነው መናናቅ፣ በሌሎቹ አለመናናቃቸው ነው። ስለዚህ ደግሞ ሶሻል ይህንን ነገር የቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በአዝናኝ የኢቢኤስ ፕሮግራሞቹ የምናውቀው ወጣቱ ጋዜጠኛ ጌታውን አሰፋ በአፍንጫው የኦክስጅን ቱቦ አድርጎ በማሽን መተንፈስ ምን ያህል ከባድ እንደሆነ አይቻለው ሲል ያጋራው የቪዲዮ መልእክት በአድናቂዎቹ ዘንድ ታላቅ ድንጋጤንና ስጋትን ፈጥሮ ውሏል። በርካታ ወዳጆቹ በጽኑ የታመመ መስሏቸው ቢጨነቁም ከቪዲዮ በስተጀርባ ግን ጋዜጠኛው በአሁኑ ወቅት በቻይና ቲቤት ግዛት ውስጥ ከመገኘቱ ጋር የተያያዘ ነው። ስፍራው እጅግ ከፍተኛ ከመሆኑ የተነሳ የኦክስጅን እጥረት ስላለ ማንኛውም ቱሪስት የከፍታ ህመምን ለመከላከል ሲል የኦክስጅን ማሽን እንዲጠቀም በሕክምና ይመከራል። በመሆኑም ጋዜጠኛ ጌታውን ይህንን ያደረገው አየር ንብረቱን ለመላመድና ለጥንቃቄ እንጂ በህመም አልጋ ላይ ሆኖ እንዳልሆነ ታውቋል። ክስተቱ የስጋት ድባቡን የገፈፈ ሲሆን ያለምንም ማገዣ በነፃ የምንተነፍሰው አየር ምን ያህል ታላቅ የተፈጥሮ ጸጋ እንደሆነም በድጋሚ ያስተማረ አጋጣሚ ሆኗል። እና ቪዲዮ እንደሰማችሁት በጣም የሚገርም ነው። በጣም አላቅም። እኔ በተፈጥሮዬ እንደዚህ አይነት ክርክር እኔ ማዳመጥ ምናምን አልፈልግም እና ብዙም አላዳመጥኩትም። ያን ሆነ ይህ ግን የሙኒት ምንም ሆነ ያን ሆነ ዋነኛው ነገር እኔ ከዚህ በፊትም አዳምጣችኋል። ስንት እህቶቻችን ኧረ በእናትሽ ከትዳሬ ተፈናቅያለሁ፣ ኧረ በእናትሽ እናቴ ታማብኛለች፣ ኧረ ቤተሰቦቼ በጦርነት ምክንያት ተፈናቅለው ሜዳ ላይ ነው የወደቁት፣ ኧረ ልጆቼ ተርቧቸዋል፣ እንደዚህ አይነት ነገር ላደርግበት ነው፣ ብሩ ስጪኝ፣ ኧረ በእናትሽ፣ ኧረ በፈጠረሽ አምላክ በአላህ ብለው ሲማጸኗት ነበር። እግዚአብሔር አምላክ እኔ እነሱን እንባ ሰምቼ እነሱን ጩኸት ሰምቼ የዛን ቀን አልተኛውም። የሚገርማችሁ ነገር ማለት ነው። ምክንያቱም ሰው እራሱ ያልፍልኛል እለወጣለሁ ብሎ ስንት ብሩን ቤተሰቡ ትዳሩን ስንት ነገር በትኖ አምኗት እስከሰጣ ድረስ ያን ሆነ ይህ
እሷ የባሏን ደስታ የ20 ዓመት የ45 ዓመት እንደዚህ አድርጋለሁ ከምትል የስንት እህቶቻችን እንባ ብታብስ ይሄ ሁሉ ግጭት አይፈጠርም ነበር ብዬ አስባለሁ። እና የሰውን እንባ ከጎን አድርጋ በቃ she doesn't care what's happening really በቃ ምንም ነገር ቢከሰት ራሷ የራሷን ነገር ነው እንጂ እንትን የምትለው ስለ ሰው ምንም ነገር ግዴታ አይሰጣትም። ይሄ ነገር ደግሞ በጣም 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 የሚያናድር ነገር ነው። ሰው በሰው ሰውኛ እንዴት ነው ሰው ማስተው የለበት? አዎ የራሷን ደስታ ታጣጥም፣ ባለቤቷን ታስደስት። ቢሆንም ግን በተቻላት አቅም ሰውን ዲፖርት አደርጋለሁ ሰው እንደዚህ አደርጋለሁ ብሎ ሰውን እንትን ከማለት ምንድን ነው ከማሰቃየት ይልቅ የሰውን እንባ ማበስ እኮ ትልቅ በረከት እኮ ነው። እና ነገሩ ወደ ሌላ ነገር እያመራ ነው። መጀመሪያም ይቅርታ አልጠየቅም ብሏል እሱ በቃ እኔ ከዚህ በአሁን ባደረግኩልሽ ነገር ሁሉ በተናገርኩልሽ ነገር ይቅርታ ጠይቃለሁ ብሏል። እሷ ግንግግም ነው ያለችው ማለት ነው። ያን ሆነ ይህ ግን እግዚአብሔር አምላክ በእውነት ልቦና ይስጣቸው ማለት ነው። ይሄ ነገር በጣም መሆንም የለበትም መስማትም የሌለበት ነገር ነው። ሙኒት በአረብ ሀገር በማዳም ቤት ያለን ምንም ሀለ ሳይማሩ ምንም ነገር ሳያውቁ ወደ አረብ ሀገር የሚመጡ አሉ እና እንደዚህ አድርጉ ስትላቸው ብዙ ከታች ሆነው ኮመንት ሴክሽን ላይ ሆነው ከላይ ሆነ የሚያዳምጡ አሉ። እውነት ይመስላቸውና ያን ነገር ይተገብሩታል ማለት ነው። እና የምንናገረው ነገር ለማን ነው የምናገረው? ይሄ ነገር ቢያረገቱስ እንደምን አይነት ሳይድ ኢፌክት አላቸው? አቅማቸው ይፈቅዳል ወይ? መረጃ አላቸው ወይ ይባላል እኮ እንዴ። ሁሉም ነገር እኮ የምንናገረው ነገር እኮ የህፃን ልጅ እኮ አጥንት ጋጥ ተብሎ እኮ አይሰጠውም። የራሱ ወተት የሆነ ተፈተፈተ ፍርፍር ከሆነ የተፈጨ ድንች የተቀቀለ ድንች ነው የሚሰጠው እንጂ አጥንት ጋጥ ተብሎ አይሰጥም። እናም የምንናገረው ነገር ከታች ያለው ሰው አይምሮ ይነካዋል ወይ ምን ይነካዋል ወይ ብለን ሚሞራይዝ አድርገን ብንናገር መልካም ነው ባይ ነኝ እኔ በራሴ ማለት ነው። እኔ ብዙ ጊዜ ሀቢባማ ከዚህ በፊት የሆነ ሰማሁባት ነገር አለ። ከዚህ መናገር አልፈልግም አሁን ደግሜ። ሙኒትም ደግሞ የተናገረችው ነገር አለ። በጣም ነው አንዳንድ ጊዜ የሚናገሩት ነገር እነሱ አግብተው ላይፋቸውን ቀጭተው ከአንድም 2 3 4 ልጅ አግብተው እና ግን ያመጡት ለውጥ የምናየው የሚናገሩት ነገር ያላገባ ሰው ላይ ትልቅ ተጽዕኖ የሚያመጣ ነው። በአሁን ሰዓት ላይ ይህንን ነገር አደርጋለሁ ብላ አንድ ሴት ወደ ቱርክ ወይ ወደ ሌላ ሀገር ብትሄድ እኮ ኩላሊቷን አውጥተው ነው የሚልኳት። እሷ አረበኛ ልታቅ ትችላለች። እንዲህ አይነቱ የኔ አይነቱ ብጤ ግን እንኳን አረበኛ ሊያቀችልና አማርኛም ራሱ ማይናገር ስንት አለ። እና የምንናገረው ነገር ትንሽ ሚሞራይዝ ብናደርግ መልካም ነው ባይ ነኝ። ዘንጣችሁ ዝም ብላችሁ እንትን ከምትሉ ቢያንስ የምትናገሩት ነገር ሚሞራይዝ ብታደርጉ ባይ ነኝ። ሁለተኛ ነገር ወንድማችን ጋዜጠኛ ያልሆነ መረጃ የወጣው እንደሰማችሁት ነው። ምንድነው የአየር ከቻይና ነው የሄደው ለስራ ይሁን ለጉብኝት ይሁን አላቅም። ግን ቻይና ሄዶ ያው እንግዲህ የኤር ፖሉሽን አለ በተፈጥሮ አንዳንድ ቦታ ንጹህ አየር የምትፈልጉት በኢትዮጵያና አሁን በዱባይ ራሱ የአየር ብክለት ሊኖር ይችላል። አንዳንድ ጊዜ ሙቀት ሊሆን ይችላል የተለያየ ሁኔታ ላይ ሆነ። እዛ ደግሞ ቻይና ፋብሪካዎች ይበዛሉ በተፈጥሮ ማለት ነው። ህዝብ ይበዛበት ስለሆነ ፋብሪካዎች ይበዛሉ። በዛ ላይ ምን ይከሰታል? ኤር ፖሊሽን ይከሰታል። ኤር ፖሊሽን ደግሞ ንጹህ አየር ልናገኝ ሊሰጠን አይችልም ማለት ነው። እዛ ላይ ነው ልጁ የተከሰተበትና ልተነፈስ አልቻልኩም። እና ይሄንን ነገር ያደረጋችሁ ሰዎች ይሄንን ያደረጋችሁ ነገር ይሄንን የምትጠቀሙ ሰዎች በጣም እግዚአብሔር አምላክ መጨረሻችሁን ያሳምረው። እግዚአብሔር አምላክ ይማራችሁ። በጣም መደነቅ ይገባችኋል። ብርቱ ናችሁ፣ ጎበዝ ናችሁ ብሎ ነው አክብሮቱንና አድናቆቱንና መልካም ምኞት የገለጸው እንጂ ልጁ ታሞ አይደለም። ልክ እንደማንኛውም እንደሚከሰተው ሁሉ እዛ ገጥሞት ነው እንጂ ሌላ ነገር ገጥሞት አይደለም። እና ታሟል ምናምን ብላችሁ ቤተሰቡ ሊኖር ይችላል፣ ጓደኞቹ ሊሆን ይችላሉ፣ አድናቂዎች ሊኖር ይችላሉ። ያልሆነ ነገር ግን በእናታችሁ አትፖስቱ። እርግጠኛ ያልሆናችሁበትን ነገር ቢያንስ ባትፖስቱ መልካም ነው ባይና እና ልጁ አልታመመም። የአየር ብክለት ገጥሞት በቃ ያለበት ዌዘር ኮንዲሽን ጥሩ ስላልሆነ ያን ነገር ተጠቅሞ ነው እና ያልሆነ ነገር ፖስታችሁ ሰውን ያልሆነ ቦታ አትውሰዱላችኋለሁ። እስከ መጨረሻ ስላዳመጣችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ።